አንተ ሰውዬ እኔ እኮ ግርም ነው የምትለኝ እግዚአብሔር ማን ነው አንተ ደግሞ የሄሚ ጠባቂ ያረጋክ ሰው አንተ ማን ነው የሄሚ አዛኝ ሰው ያረጋክ ደግሞ ሰው ማን ነው ለሄሚ ዘፈን ወይም ግጥም አወጣላታለሁ ዘፈን አወጣላታለሁ አንተ ማን ነው ደግሞ ማን ስለሆንክ ነው ዘፈን ምናምን እኮ የኔ ቆራጥ ሴት ከዚህ በኋላ ይበቃኝ ብላ ሄዳችሁ እኮ ኮታታ ማንተ ውሻ ህይወትን ምስቅልቅል አድርጌ ከሶሴ ጋር ሰዓት ጣላ ነው እኮ ሄሚ ጋር እንደዚህ ይሆንክ ያለው አንተ አታፍርም እንደ ምን አይነት ውሻ ሰው ነህ ግን በእውነት በጣም ነው የሚደብረው ዳኒ ጌታኔ እንዴ አንተ ወንድ ልጅ ነህ እኮ ሄሚ ማን ነው አንተ አዛኝ ያረጋ ማን ነው ጠባቂ ያረጋው ሰው ኮታት ሲያስጠላ እግዚአብሔርን ሰው ልጅ ከልክ የበለጠ በቃ ቆሻሻ ሆኖ ቀራ ማለት ነው ሰላም ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ ባላችሁበት ቦታ ሰላማችሁ ይብዛ እኔ ዳና ነኝ እግዚአብሔር ይመስገን እናንተም ዳና እንደሆናችሁ ተስፋ አደርጋለሁ ዛሬ እንኳን ዳኒና ሄሚዬ መጡ ይሄ ኮታት የሆነ ሰውዬ እኔ እኮ የሚያወራው ነገር ነው ግራ የሚገባኝ ማንንም የሌለበት ሰዓት አንተ ላንተ አዝና ሳይሆን ብሩኬ የምትወደው ሰው እስር ቤት እንዳይገባ ብላ ነው እንደዚህ ነገር ያደረጋችሁ ገባደ ባይረዳትም በመልካም ባይወስዳትም እሷ ለዚህ ነው እንጂ አንተን ወይ ወዳና ወይ አፈቅራ አይደለም ካንተ ጋር ማለት ሄዳችሁ ገባደ አንተ ደግሞ በሌላ ነው የተረዳት ያፈቀረች ነው እንደምመስለው አባቴ ሄሚ እኮ ሪቀቅ ናት የራቀች ማለት በሁሉም ነገር ሪቃ ነው የምታስበው ተረዳኸኝ ተልካሻ ሴት አይደለችም በአንተ አፈቅራ ነው አሁን ላንተን ስሜት ስላለ ነው ያ አንተ ጋር ሄዳችሁ ያለ ካሜራ ምናምን ሶ ብሩክ እንደዛ ባይረዳትም ሄሚን እኛ እንረዳታለን ገባደ አንተ የማይሆን ኮሜንት ላይ ምን ይያሉ ነው ግን ኢራስክን ችሊ ያወራ አንዳንድ ነገር ገባደ ኢራስክን ችሊ ያወራ የምታወራው የምትናገረው ነገር ሁሉ ማለት ነው ገባ ምን አይነት ኮታት ነክ በእግዚአብሔር የምረ ነው ምሌ በጣም ነው የሚያስጠላው ሰውዬ አንተ የሄሚ ወጣ አባላሽቴ አሁን ከሄሚ ጋር ልትኖር አዲስ ህይወት አለ አዲስ ህይወት ትኖራለህ ገደል ውስጥ አትኖርም እንዴ አንተ ከሄሚ ጋር ትኖራለህ አንተ ውሻ ሲያስጠላ እና አፍክን ዝጋ የማይሆን ነገር ባታወራ የማይሆን ነገር ባታደርግ ደስ ይለናል ገባደ እንጃ የምረ ነው ሁሉም ነገር ይካንተ በጣም ነው የሚያስጠላው ያ ሞሃል እንደ ሰው የጤነኛ ነው እና ከሄሚና ከብሩክ ህይወት ውጣ አሁን በቃ ሄሚዬ ደግሞ ቆራጥ የሆነ ዛሬ ነገረችክ ከዚህ በኋላ የሚጠብቀው ነገር ከዚህ በኋላ ማሰማት ይፈልጋል ከዚህ በኋላ ጠርቼ እንገናኝ የምትለው ነገር ምን ይመለም ገባ ጭራሽ ቤተሰቦች ግጥም ወይም ዘፈን አወጣላታለሁ አላለም ማንንም የሌለበት ቦታ አጠገብ ላይ ነበርሽ እንተዛ አንተ እሷ እኮ አንተን ወይ ፈልጋ አይደለም እኮ ያንተ ጋር ሄዳችሁ ብሩክ እስር ቤት እንዳይገባ ብላ ነው ገባደ ይሄንን ለምን አትረዳትም ገባ አንተ ምን አይነት ሰው ነው ግን እንጃ የሆነ ጭንቅላት የወረደ ጭንቅላት ነው ያለክ አንተ ማለት ነው ተረዳኸኝ እና ሄሚ እንዶ ባጭሩ የምትገኝ ሴት ነው የምትመስለው ደስ ሲታይ ሰውዬ እረፍ እንጂ ባጭሩ የምትገኝ ሴት አይደለችም እቺ ገባ ይኸውልህ ራስን ማለት የተከበረች ሴት ናት ንግስት ናት ተረዳኸኝ ምንድነው ያወራው ይሄ አጭር ዱምቡሎ ሲያስጠላ አንተ ህይወትክ ለማባላሻት ቆመ እንደተነሳኛ ምናቃለን ገባ እሷና ብሩክና ሄሚን ለማላየት የተነሳውና ያደረከው ነገር ነው ግን አይሳካልህም ጌታን አይሳካልህም እንጃ አንዳንዴ ግን የሚታወሩ ነገር ኢራስኪን ቺሊ ያወራ ገባ ኤኬሌ ቦታ ላይ የሌለ ሰውን ሲማት ይጥራ ሀብ ምናምን ሀብ እኮ አንተ ጋር አይደለም አሁን ያሉት ገባ ያሉት እነሱ ቡታያ እኔ ማንንም ወንድ ቢሆን ቡታጀራ ይመጣሉ አንተም ብሎ ወንድ ይልጥ ቆሻሻ ሲያስጠላ የሰው ህይወት ምስቅልቅል አድርጋል አንተም አሁን ወንድ ነህ በወንድነት ማን ነው ደግሞ አንተ የሚያየው ሰጋጤ የምር ሰጋጤ ነክ እግዚአብሔርን እረፍሽ ከሄሚ ራስ ወረድ በል አው ሄሚ ታፈቅራለች አው እዚህ ጋር አፍን ካፍተ ጠብቅ አንተ ዝምባም እንዴት እንዲያቃጠልከኝ እኛ እኮ ይኸውልህ ማዳም ቤት ስራ ጨርሰን እኮ በእነሱ ነው እኮ የምንዝናናው ዛሬ እኮ እኛ እዚህ ጋር እያዘንንና በየቦታ ሁሉ ልጆች ታሙ ሐኪም ቤት እየገባ ነው ያ በማን ምክንያት ነው ባንተ ምክንያት ነው ያለውና የሌለ ነገር ሀምጥት ልጅቷ አሳይቴ ከልጁ ጋር እንድትጣላ አረክ አንተ ግን ካሶሲ ጋር ምንም አልተጣላችሁም ገባችሁ ወደ ህይወቱን ምስቅልቅል እንዲወጣ አረክ በጣም የምትወደው ልጅ ጋር እንድትላይ አረክ ገባ አንተ ሃያ የምር ነው ምልክ የጭንቅላት ደሃና ከሺ ዜሮ ሲያስጣላ ሱሲ ምናምን ሱሲ ለምን ተይዛችሁ ለምን ተጋደላት ገቡ ሄሚ ምን አገባስ ሲጀመር ስለ ሱሲና ስላንተ ያገባት ምንሷ ኦኬ ምን ይመስላል ይሄ ቡሽቲ ሰው የራፍ እንጂ
ግን ሄሚና ብሩክ ይለያያሉ ብለህ እያሰብክ ከሆነ በጣም ተሳስተሃል። ይሄ በፍጹም የማይሆን ነገር ነው። ገባ? አይለያዩም እነሱ። ኦኬ ብዙ ነገር ተደርገዋል። ግን ከዚህ በፊትም ማንንም አልቻለም። ግን የተቀጠረ ሰው ነው መጥቶ ለነሱ የተናገረው። እናንተን ግን ለማላየት አስቤ ነበር አልቻልኩም ነው ያለው። ኦኬ አንተም ግን አትችልም። ኦኬ የቆሻሻ ሲያስጠላ። አንተም ደግሞ ሰው ሆነ አሁን ጨረቃ ፋሚሊ እኮ የተከበረ ልጆች ነበሩ፣ የተከበረ ቤተሰብ ነበሩ እኮ። እናንተ ግን ረገጣችሁ። እኛው ጋር እንደዚህ ያረጋው ብሩክና ሄሚ ናችሁ። እንኳን ብሩክ ነው እንደዚህ እንዲረገጥ ምናምን የማይሆን ሰው ጋር ጓደኛ ነው ብሎ አሁን እነሱ ይሄን እንጃ በጣም ምን ወደውና ምን ነሳሰብ ቤተሰብ አሁን ግን እንጃ አላውቅም። ጌታን በጣም የማይሆን ነገር ውስጥ እንዲያስገው እንጃ። ቤተሰቦችን አታከብሩም። እናትና አባትን ትንሽ አታፍሩም? ምን ታፍራላችሁ? በዚህ እናንተ ብር ብቻ ነው የምታዩት። ብር ከብር ውጪ ሰውን አታዩም እንዴ? ሰው አሁን ማለት ነው የምትኖር ከሆነ ህይወትክ ኑር። ኦኬ ህይወትክ አስተካክለ ኑር። እሺ አንተ 4 አመት ያሳለፍካት ፍቅረኛ ክብር ሳትሰጣ ለሄሚ ትናንትና ያወቃት ሄሚን ልታፈቅራት ወይ ክብር ልትሰጣት አንተ ምን አይነት እንጃ። የጭንቅላት ደሃ ነህ። ሰው ልጅ እኮ ብር ደሃ ይሆን ይችላል። ኦኬ አንተ ጭንቅላት ደሃ ነህ። አነጋገር ዜሮ፣ ሁሉም ነገር ዜሮ። አራዬ ጭጭ አሁን ሁለተኛ ልጅቷ ጣርተ የማይሆን ነገር ማድረግ ምናምን እዛው። ኦኬ እንት ህይወቱ ኖር ካልኖር ለምን ገደል አትገባም? ምን አገባንኛ? አያገባንም እኮ እኛ ጨረቃ ፋሚሊዎች የተከበረን ሰዎች ነን። ኦኬ ከኛ ጋር ትፎካከር ሰውዬ። ቻናልክ አሳድጋል። ግን ከዚህ በኋላ ህይወት ውጣ። ኦኬ ቻናልክ አሳድገናል እኮ እኛ አሳድገናል እኛ ጨረቃ ፋሚሊዎች። ኦኬ ግን ከዚህ በኋላ ይበቃል። በቃ ይበቃል። ኦኬ ሰው ማስጨነቅና ልጅቶን ማስጨነቅ እኔ ማንንም እንዲነካት ማነው ጠባቂ ያረጋው? አንተ ማንንም እንዲያስከፋት አልፈልግም። ማነው ደግሞ አንተ ሄሚ ጠባቂና ሄሚ ጠበቃ ያረጋው? አንተ ምንድነው? አንተ እንደ ወንድ ቆፍጦን ይበልሽ ኮተት ሲያስጠላ። ወለ ከዚህ በኋላ ከሄሚ ህይወት ውጣ። ከብሩክም ከሄሚ ህይወት ውጣ። ታረቅ አልታረቅ እኛ ምን አገባን? እኛ ያገባንም። ኦኬ ማታረቅ አለማታረቅ እናንተ ጉዳይ ነው። ሲጀመር አልተጣላችሁም እናንተ አንተና ሶስት ሰላም ናችሁ። ግን ሄሚና ብሩክ የዋይነት ይዞና ሰውን እንጃ እንደመጣ ነው እንደሚቀርቡት። ማን ክፉ ነው ማን መልካም እንደሆነ ሳያውቁ ግን እነሱ ነው ዛሬ ህይወቱ የተበጠበጠው። ገባ? አንተ ህይወትን ባጥብጣል። ግን የማን ህይወት ተበጥብጦ የማን ህይወት ይኖራል? ችግር የለም። ብሩክና ሄሚ ወደ ራሱ ይመለሳሉ። ግን አንተ ታፍራለህ። እሺ ታፍራለህ። እከለ ብለ ሲሙ ሳጠራ ኢራስክን ችል ያወራ የምታወራው ነገር ደግሞ ገባ? እዚህ ጋር ዱባይ ላይ ያለውና ቡታጀር ላይ ያለው አዲስ አበባ ያለውና ሌላ ሀገር ላይ ያለው ሰው ሲማት ይጥራ። ኦኬ ኢራስክን ችል የምትናገረው ነገር ተናገር። ገባ? እና ንግግር ካልቻልክ ሰውን ጠይቀው እንድናገርክ። ገባ? እንዴት ንግግር እንዴት እንደሆነ እኔ እንጃ አላቅም። ወለክ ሰው ኢራፍ በቃ ኢራፍ እንዴ አያበቃም እንዴ? ይበቃል ሰውዬ። ህይወትክ ኑር የምትኖር ከሆነ ለምስትክን ክብር ሳትሰጣ ሌላ ሰው እንዴት ነው ሰው ልጅ እግዚአብሔር ራሱ ወንድምን ሳትወድኔ ወድሃል ማለት እኔ ጋር ተቀባይነት የለም ነው የሚለው። አንተ 4 አመት ያሳለፍካት ምስትን ሳታከብር ሄሚን ልታከብራት ትላንትና ነው እኮ ያወቃት። ገባ? በዛ ላይ ህይወት ምስቅልቅል ወጥቶ ተበላሽቶ ገባ? በመልካም አይደለም የተዋወቃት። ሚዲያ ላይ ምናምን አያታለሁ ተመችተኛለች እንደ ሄሚ አይነት ያለው ሰው እና ለሄሚ ዘፈን አወጣላታለሁ ወይ ግጥም አወጣላታለሁ። ግጥም ራስክ ላይ ገጠመንተ ይገጠመክ ያባት ያምላክ ኮታት ሲያስጠላ። ምን ለምስትክ ክብር ስጣ። አንደኛ ነገር ምስት ማለት ምን አይነት እንደሆነ ይወቅ። ፍቅረኛ ማክበር እንደሆነ ይወቅ። ለሴት ልጅ ክብር መስጠት እንደሆነ ይወቅ። ገባ? ግን ከዚህ በኋላ ከሄሚ ራስ ወረድ ይበል። ግን አሁን በየቦታ ተነሳላችሁ ኮታታ ምድራ እንቅናሞች ማለት ነው። ሄሚ እያላችሁ ለምን ሄድሽ ለምን ዳኒ አገኘሽ ብላችሁ ለማሳደብ ትነሳላችሁ። እሱ አያችሁ ቆራጥ ሴት ናት። አያችሁት? ቆራጥ ሴት ከዚህ በኋላ አታገኝ ከዚህ በኋላ አትደውልኝ ብላ ነው ሄዳችሁ ትነሳላችሁ። ምድራ ይካካሞች ሰባላ 30ዎች አሪፋችሁ ቁጭ ባሉ ልጅቷን አትስተቧት። ኦኬ የኔ ምስኪን ሴት የኔ አስተዋይ ምን አባቴ ሊሆንልሽ ናንቺ አንቺ የምታደርጊው ነገር ሁሉ ለሰው በክፉ ነው የሚረዳው። ምንም አይደለም። እግዚአብሔር አለ ሁሉም ነገር በቅርቡ ያስተካክላል። ሄሚያት ጨነቂ የኔ ውድ ሰውዬ ደግሞ ደግመሽ እንዳታገኝ ይሄ ኮታት የሆነው ማለት ነውና ማግኘት የለብሽም እና አታገኝ ብቻ
ባለሽበት ቦታ እግዚአብሔር ይጠብቅሽ ሁሉም ነገር ይሳካል ሁሉም ነገር ይስተካከላል ቤተሰቦች ባላችሁበት ቦታ ሰላማችሁ ይብዛ በጣም ወዳችኋለሁ